ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ አርብ የማለዳ ስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ትላንትናም ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። የአውሮፓ ቻምፒየንስ ሊግ መጠናቀቃቸውን ተከትለው ደግሞ ትላንትና የዩሮፓ ሊግ እና የኮንፈረንስ ሊግ ወደ ፍጻሜ ለማለፍ የተደረጉ የመልስ ጨዋታዎች ትላንትና ምሽት ተደርገዋል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከአትሌቲክ ቢልባኦ ጋር ጨዋታውን አድርገዋል። ከዛ በተጨማሪ ደግሞ ቶተንሃምም እንዲሁ ከሜዳ ውጭ ከቦዶ ግሊምት ጋር ጨዋታ ነበረው። በዩሮፓ ኮንፈረንስ ሊግ ፊዮረንቲና እና ሪያል ቤቲስ፣ ቼልሲ እና ጁርጋርደን ያደረጉት መርሃ ግብረም ትላንትና የተደረጉ ጨዋታዎች ናቸው። የእነሱን የጨዋታ ውጤቶችም እንዲሁ እናነሳለን። ዛሬ በአውሮፓ ታላላቅ ሊጎች በአንዳንዶቹ ሊጎች ዛሬ ጨዋታዎች ይደረጋሉ። በጀርመን፣ በጣሊያን እና በስፔን የሚደረጉ መርሃ ግብሮችም ይኖራሉ። እነሱንም ጉዳዮች ወደ እናንተም የምንዳስስ ነው የሚሆነው። ስለምታደምጡን ስለምትከታተሉን ግን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። ወደ ትንታኔ ፕሮግራማችንን እናመራለን። አብራችሁ ይቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ትላንትና በ28ኛ ሳምንት መርሃ ግብር ቀጥሎ ተደርጓል። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ሐዋሳ ከተማ ከድሬዳዋ ከተማ ሐዋሳ 1-0 በሆነ ውጤት ሲያሸንፍ፣ ሲዳማ ቡና ደግሞ ከመቻል ጋር 2-2 በሆናቸው ውጤት ነው የተጠናቀቀው። የሐዋሳ ከተማን 1-0 በሆነ ውጤት ሲያሸንፉ የማሸነፊያ ግቡን ያስቆጠረው ታፈሰ ሰለሞን ነው። እንግዲህ ግቡን ከመረብ ጋር ያገናኘው እሱ ነው። ሐዋሳ ከተማ ያለፉትን 5 ጨዋታዎች ያልተሸነፉም በ3ቱ በአሸናፊነት ማጠናቀቅ የቻሉበትንም አጋጣሚ ነው ትላንትና እንዲሁ የተመለከትነው። ድሬዳዋ ከተማ ያለፉትን ተከታታይ 3 ጨዋታዎች ደግሞ ሽንፈት ቀምሰዋል። በዚህም ሐዋሳ ከተማ ነጥቡን እንግዲህ 31 በማድረስ 13ኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማዎች በ29 ነጥቦች 14ኛ ደረጃ ላይ ነው የተቀመጡት። በቀጣይ ሐዋሳ ከተማ ከአርባ ምንጭ ጋር ጨዋታውን ያደርጋል። በአንጻሩ ደግሞ ድሬዳዋ ከተማ ከመቀሌ ሰባ እንደርታ ጋር ነው እንዲሁ ጨዋታውን የሚያደርገው። ሌላኛው እንግዲህ ትናንትና የተደረገው ጨዋታ ቀደም ብዬ ውጤቱን የገለጽኩት ነው። ሲዳማ ቡና ከመቻል ጋር 2-2 በሆናቸው ውጤት ነው የተጠናቀቀው። እንግዲህ የሲዳማ ቡናን ግቦችም እንግዲህ መስፍን ታፈሰና በዛብህ መለዮ ሲያስቆጥሩ፣ ለመቻል ደግሞ ፊሊሞን ገብረ ጻዲቅና አቤል ነጋሽ ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። ሲዳማ ቡና ያለፉትን 5 ጨዋታዎች አልተሸነፉም። 3ቱን በአሸናፊነት ሲያጠናቀቁም በሁለቱ ደግሞ አቻ ተለያይተዋል። በዚህም መቻል 40 ነጥቦችን ሰብስቦ 5ኛ ነው። ሲዳማ ቡና በ37 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ መቻል ከስሁል ሽሬ ይጫወታል። ሲዳማ ቡና ደግሞ ከኢትዮ ኤሌክትሪክ ነው ጨዋታውን የሚያደርገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን ነው በቀጥታም የምናመራው። ትናንትና የዩሮፓ ሊግ እና የዩኤፋ ኮንፈረንስ ሊግ ወደ ፍጻሜ ለማለፍ የተደረጉ እንግዲህ የግማሽ ፍጻሜ መልስ ጨዋታዎች ትላንትና በተለያዩ ስቴዲየሞች ተደርገዋል። በአውሮፓ በተለያዩ ስቴዲየሞች ናቸው እነዚህ ጨዋታዎች የተደረጉት። በዩሮፓ ሊጉ ትላንትና ቦዶ ግሊምት ወደ እንግዲህ በኖርዌይ ነው እንግዲህ የኖርዌይ ቡድን ነው። ቶተንሃሞች ወደ ኖርዌይ አቅንተው ከቦዶ ግሊምት ጋር ጨዋታቸውን ያደርገዋል። ሌላኛው ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ አትሌቲክ ቢልባኦን ያስተናገደበት ጨዋታም እንዲሁ ትላንትና የተደረገ ነው። ሌላኛው ፊዮረንቲና እና ሪያል ቤቲስም ጨዋታቸውን ያደርገዋል በኮንፈረንስ ሊግ። ሌላኛው ቼልሲ እና ጁርጋርደንም በኮንፈረንስ ሊግ። እነዚህ ትናንትና የተደረጉ ወሳኝ ጨዋታዎች ናቸው። ለፍጻሜ ለማለፍ የተደረጉ ጨዋታዎች ናቸው። አሁን ላይ እንግዲህ የአውሮፓ ውድድሮች እየተጠናቀቁ ይገኛሉ። በዩሮፓ ሊጉ የተደረጉ ጨዋታዎችን በማስቀደም ነው ምን ጀምረው። ትናንትና ቦዶ ግሊምት እና ቶትንሃም ሆትስፐርስ በኖርዌይ ጨዋታቸውን አድርገው እንግዲህ ቶትንሃም ሆትስፐርሶች ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ዶሚኒክ ሶላንኬ እና ፔድሮ ፖሮ ትናንትና ሁለቱን ግቦች ለቶተንሃም ሆትስፐርስ ያስቆጠሩ ተጫዋቾች ናቸው። እንግዲህ ቶተንሃም ሆትስፐርስ እንግዲህ ማንቸስተር ዩናይትድም ወደ ፍጻሜው ማለፉ ተረጋግጧል። ትናንትና ማሸነፉን ተከትለው በአጠቃላይ በዩሮፓ ሊግ የፍጻሜ ተፋላሚ የሚሆኑት ቡድኖች በፕሪሚየር ሊጉ 15ኛና 16ኛ ደረጃ ላይ የተቀመጡት ሁለቱ ቡድኖች ናቸው። በፕሪሚየር ሊጉ ወይም ደግሞ በሀገር ውስጥ ዶሜስቲክ ሊጎች ላይ ጥሩ ነገሮችን ማስመዝገብ ባይችሉም ነገር ግን በአውሮፓ ውድድር ለፍጻሜ መድረስ ችለዋል። በዩሮፓ ሊጉም ትናንትና ቶተንሃሞች ቦዶ ግሊምትን ነው እንግዲህ 2-0 በሆነ ውጤት በማሸነፍ በዶሚኒክ ሶላንኬና በፔድሮ ፖሮ ግቦች በአጠቃላይ በድምር ውጤት ደግሞ 5-1 በማሸነፍ በመጀመሪያው ዙር 3
አንድ በሆነ ውጤት ጨዋታው ተጠናቆ ስለነበር የትላንትና 2-0 ሲደመርበት 5-1 በሆነ ውጤት የአንጌ ፖስቴኮግሉ ቶተንሃም ሆትስፐርስ ወደ ፍጻሜ ማለፉን ያረጋገጠበትን ውጤት ነው ትላንትና ማስመዝገብ የቻለው። ሌላኛው ማንቸስተር ዩናይትድ እና አትሌቲክ ቢልባኦ ያደረጉት ጨዋታ ነው። ይህ ጨዋታ በማንቸስተር ዩናይትድ የ4-1 አሸናፊነት ነው የተጠናቀቀው። ከጨዋታው ጋር አያይዘን የምናነሳቸው ሰፊ ነጥቦች ይኖራሉ። ሜሰን ማውንት ትላንትና 2 ጎሎችን አስቆጥረዋል። ራስመስ ሆይሉንድ እና ካርሎስ ካሴሜሮ ናቸው ግቦቹን ያስቆጠሩ። ከጨዋታው በፊት በተለይ ከማንቸስተር ዩናይትድ እና ከአትሌቲክ ቢልባኦ ጨዋታ በፊት በርከት ያሉ ጉዳዮች ሲነሱ ነበር። ማንቸስተር ዩናይትዶች እንግዲህ ይህንን ዋንጫ አጥብቀው ይፈልጉታል። ይሄ የዩሮፓ ሊጉን ዋንጫ ማሳካት እንግዲህ ዋንጫን ከማሳካት በዘለለ ዘርፈ ብዙ ጥቅሞችም ይኖሩታል። የዩሮፓ ሊጉን አንድ ቡድን ማሸነፉ በርከት ያሉ ነገሮችን ይሰጠዋል ለማንቸስተር ዩናይትድ። በተለይ በተወዳጁ የእንግሊዝ ፕሪሚየር ሊግ ዘንድሮ 15ኛ ደረጃ ላይ ይገኛሉና እንግዲህ ከወገብ በታች መጨረሳቸው የተረጋገጠ ጉዳይ ነው። ከ10ኛው በታች መጨረሳቸው የተረጋገጠ ጉዳይ ስለሆነ በአውሮፓ ውድድሮች ላይ ተሳትፎን ማግኘት አይችሉም። በአውሮፓ ቻምፒየንስ ሊግ፣ በዩሮፓ ሊግ እና እንዲሁ ደግሞ በኮንፈረንስ ሊግም የመሳተፍ እድል የላቸውም በሊጋቸው በሚጨርሱበት ደረጃ ምክንያት። ነገር ግን የዩሮፓ ሊጉ አቋራጭ ወደ አውሮፓ ቻምፒየንስ ሊግ የመግቢያ መንገድን ይሰጣቸዋል ተብሎ ነው የሚጠበቀው። ስለዚህ ይህንን የዩሮፓ ሊግ ጨዋታን ማሸነፍ ወይም ይህንን የዩሮፓ ሊግ ዋንጫን ማሸነፍ ማንቸስተር ዩናይትድ ሲዝኑን በዋንጫ እንዲያጠናቅቅ ያደርገዋል። አንደኛው ነገር። ሁለተኛው ነገር ደግሞ ሲዝኑን ከዋንጫ ከመጨረሱ ውጪ በሚቀጥለው ሲዝን በትልቁ መድረክ በአውሮፓ ቻምፒየንስ ሊግ ላይ ተሳትፎ እንዲኖረው የሚያደርገው አጋጣሚን ይሰጠዋል። ሁለተኛው ነው ይሄኛው። በዩሮፓ ሊግ ደግሞ የሚገኘው ገቢም ትልቅ ነው ዋንጫውን የሚያሸንፍ ከሆነ። ሌላኛው ደግሞ በቻምፒየንስ ሊግ ተሳትፎን ብቻ ስለሚያገኝ ደግሞ እንዲሁም የሚያገኘው ሌላኛው ገቢ አለ ከዩሮፓ ሊግ ገቢ። እንዲሁ ደግሞ ተጫዋቾችን ማዘወር የሚችሉበትንም አጋጣሚ ይፈጥራሉ። ከዛ በተጨማሪ ግን ትልቁ እንዲሁም ዋነኛው ምክንያት ሊሆን የሚችለው በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ የሚችል ቡድን መሆኑን ካረጋገጠ በተጫዋቾች ዝውውር ላይ ትልቅ ፐርሰንትን ወይም ደግሞ ትልቅ ፖዚቲቭ ነገርን ማግኘት የሚችልበት አጋጣሚ ይኖረዋል። ምክንያቱም አሁን ላይ የሚገኙ ትልልቅ ተጫዋቾች በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ ለሆነ ክለብ መጫወትን ምርጫቸው ያደርጋሉና ማንቸስተር ዩናይትዶች እንግዲህ ይህንን የዩሮፓ ሊግን ማሸነፍ እነዚህን ዘርፈ ብዙ ጥቅሞች እንግዲህ ዋንጫውን ከማሳካት በተጨማሪ በፋይናንሻል ጉዳዮች እንዲሁ በአውሮፓ ቻምፒየንስ ሊግ ተሳትፎ ተጫዋቾችን በክረምት ከማምጣት ጋር በተያያዘ ብዙ ኮኔክሽን ያለው ዋንጫ ነው የሚሆነው የዩሮፓ ሊጉ። ስለዚህ ይህንን ዋንጫ ለማሸነፍ አጥብቀው ይሰራሉ ተብሎ ይጠበቃል። የሀገራቸው ቡድን ቶተንሃም ሆትስፐርስ ደግሞ የፍጻሜው ተፋላሚ ነው። ከዚህ በፊት አንጌ ፖስቴኮግሉ አንድ ሀሳብ ሰጥተው ነበር። እኔ በሁለተኛው ዓመት የሆነ ነገርን አሸንፋለሁ ሲሉ ሀሳባቸውን ሰጥተው ነበር። አሁን ከፕሪሚየር ሊጉ እንግዲህ የሉበትም ዋንጫውን ለማምጣት ጭራሽ የማይታሰብ ነው። ከ10ኛ በታች ማጠናቀቃቸውን አረጋግጠዋል። አሁን ለ16ኛ ደረጃ ላይ ነው የሚገኙት። ከዛ በተጨማሪ በካራባው ካፕ እንግዲህ ዋንጫውን ኒውካስል ዩናይትድ አሸንፈዋል። ኤፍኤ ካፕ ላይ የሉበትም። ስለዚህ ብቸኛ የሚቀራቸው ዩሮፓ ሊጉን ነውና እንግዲህ በሁለተኛው ዓመት የሆነ ዋንጫ አመጣለሁ ብለው ቃል ስለገቡ ምናልባት በዩሮፓ ሊጉ ላይ ትልቅ ትንቅንቅ ይደረጋል ተብሎ ይጠበቃል። ማንቸስተር ዩናይትድም እንዳልኳችሁ ግን ይሄ ጨዋታ የሞት ሽረት እንደሚሆን ወይም ደግሞ ትልቅ ጨዋታ ሊሆን እንደሚችል በርካቶች እየገመቱ ይገኛሉ። ከጨዋታው በፊት በርከት ያሉ ጉዳዮች ሲነሱ ነበር። ማንቸስተር ዩናይትድ እና አትሌቲክ ቢልባኦ 5 ጨዋታዎችን ነበር እርስ በርስ የተገናኙት። በእነዚህ 5 ጨዋታዎች ለደጋፊዎች አዝናኝ የሚባል ጨዋታን ጎሎች በደንብ የሚቆጠሩበት አይነት ጨዋታዎችን ከዚህ በፊት አሳይተውናል። በአጠቃላይ በ5 ጨዋታዎች 22 ግቦችን አስመልክተውናል። በአቬሬጅ ከ4 በላይ ግቦች በየጨዋታው ይቆጠራሉ ማለት ነው። በ5ቱ ጨዋታዎች በአጠቃላይ እንግዲህ 4.4 ግቦች በየጨዋታው ይቆጠራሉ። ማንቸስተር ዩናይትድ ከነዚህ 22 ግቦች 12ቱን ግቦች ያስቆጠረው ማንቸስተር ዩናይትድ ነው። አትሌቲክ ቢልባኦ በአንጻሩ 10 ጎሎችን በእነዚህ በ5ቱ የማንቸስተር ዩናይትድ ግንኙነቶች አድርገዋል። ይሄ ቁጥር የትላንትናውን ጨዋታ ሳይጨምር ነው። ማንቸስተር ዩናይትድ እና አትሌቲክ ቢልባኦ በተገናኙባቸው 5 ጨዋታዎች እንግዲህ በየጨዋታው ቢያንስ 3 ግቦች የተቆጠሩበትንም አጋጣሚ ተመልክተናል። ትላንትናም ይሄው ነገር ነው የቀጠለው። ትላንትና ጨዋታው ላይ 5 ግቦችን ተመልክተናል። ማንቸስተር ዩናይትድ 4-1 በሆነ ውጤት ጨዋታውን ስላሸነፈ ዩናይትድ እንግዲህ ተስፋ የጣለበት የዩሮፓ ሊግ ውድድር ነው። ይሄ ውድድር የዘንድሮው የውድድር ዘመን ማንቸስተር ዩናይትድ በዶሜስቲክ ውድድሮች ወይም በእንግሊዝ ፕሪሚየር ሊግ በኤፍኤ ካፕ እና በካራባኦ ካፕ ጥሩ ነገሮችን ማድረግ ወይም ደግሞ ጥሩ ጊዜያቶችን ማሳለፍ አልቻሉም። ይባሱኑ ማንቸስተር ዩናይትድ ዘንድሮ አይቶት የማያውቀው ደረጃን ይዞ የሚያጠናቅቅበት እድሉ ሰፊ ነው ወይም ደግሞ ዝቅተኛው ላለፉት እንግዲህ አሰልጣኝ ሩበን አሞሪምም ይህንን ጉዳይ ሲገልጹት ነበር። እኛ መጥፎ ቡድንን ላለፉት 4 ዓመታት ማለት 40 ዓመት አካባቢ መጥፎ ቡድን እንደሆነን እናውቃለን ሲልም አሰልጣኝ ሩበን አሞሪም ሀሳቡን ሰጥቶ ነበር። ምናልባት ዩሮፓ ሊጉን ማሸነፋችን
ዋንጫን ከማምጣትና ሌሎች ጥሩ ነገሮችን ይዞልን ከመምጣት ውጪ ዘንድሮ ያሳለፍነውን ደካማ እንቅስቃሴ ግን የሚሽርልን ወይም የሚያስረሳልን ዋንጫ ሊሆን አይችልም። ነገር ግን ዋንጫውን ማሸነፍ እንፈልጋለን ሲሉ ሀሳባቸውን ሰጥተው ነበርና ማንቸስተር ዩናይትድ አስከፊ ዓመቱን በዋንጫ የሚያጅብበት እንዲሁም ደግሞ ቻምፒየንስ ሊግ ተሳትፎንም በአቋራጭ የሚያገኝበት እድልን በዩሮፓ ሊግ አሁን ላይ አግኝቷል። 90 ደቂቃ ብቻ ነው የሚቀረው። ይህ ማለት ማንቸስተር ዩናይትድ ዩሮፓ ሊግን ማሸነፍ እንግዲህ ክለቡን ለመገንባት በጉዞ ላይ ለሚገኙት አሰልጣኝ ሩበን አሞሪም ትልቅ ጥቅም ይሰጣቸዋል ተብሎ ነው የሚጠበቀው። እንግዲህ ማንቸስተር ዩናይትድ ፍጻሜውን ለመቀላቀል እንግዲህ ትላንትና በቅቷልና በቀጣይ የሚፈልጓቸውን ተጫዋቾች ለማምጣትም ይህንን ዋንጫ ደግሞ ማሸነፍ ትልቅ ነገር ይሰጣቸዋል ተብሎ ነው የሚጠበቀው። ደጋፊውን ዋንጫ መሸለም እንፈልጋለን ብለዋል አሰልጣኝ ሩበን አሞሪም። ይህንን የተናገረው ከጨዋታው በፊት ነው። የዩናይትዱ አለቃ አሰልጣኝ ሩበን አሞሪም የክለቡ ደጋፊዎች ዋንጫ በማሸነፍ መካስ እንደሚፈልጉ ጭምር ነበር የተናገሩት። በዚህ አስቸጋሪ ወቅት የደጋፊው የተደረገልን ድጋፍና እገዛ አስደናቂ ነበር ሲሉ ነው ሩበን አሞሪም አድናቆታቸው ለደጋፊዎች የገለጹት። የዩሮፓ ሊግ ዋንጫን በማሸነፍ እንግዲህ ደጋፊውን ዋንጫ መሸለም እንፈልጋለን ሲልም ጭምር እንዲሁ ተናግሯል። እንግዲህ በተለያዩ እንደዚህ አይነት ርዕሰ ጉዳዮች የተነሳው ነው እንግዲህ ጨዋታው ትላንትና የተደረገው ምሽት 4 ሰዓት ሲል በኦልድ ትራፎርድ ጨዋታው ተደርጓል። በመጀመሪያው ዙር ጨዋታ ማንቸስተር ዩናይትዶች ከሜዳቸው ውጪ ወደ ባስክ ወደ ሳን ማሜስ አቅንተው በተለይ የዩሮፓ ሊግ የፍጻሜ ጨዋታ የሚደረገው አትሌቲክ ቢልባኦ ሜዳ ሳን ማሜስ ላይ ነውና እንግዲህ በዚህ ሜዳ ላይ የመጀመሪያውን ዙር ጨዋታ ማንቸስተር ዩናይትዶች 3-0 በሆነ ውጤት አትሌቲኮ ቢልባኦን ማሸነፋቸው የሚታወስ ጉዳይ ነው። የትላንትና ደግሞ የመልሱን ጨዋታ ላይ በተለይ በኤርኔስቶ ቫልቬርዴው በአትሌቲክ ቢልባኦ በኩል ወሳኝ የሚባሉ 3 ተጫዋቾች በተለይ ቡድኑ አለኝ የሚሏቸው 3 ወሳኝ ተጫዋቾችን ይዞ አልተጓዙም ወደ እንግሊዝ። እነዚህም ኦይሃን ሳንሴት፣ ከዛ በተጨማሪ ደግሞ ኒኮ ዊሊያምስ እና ኢኒያኪ ዊሊያምስ በትላንትናው ጨዋታ ላይ ያልነበሩ ናቸው። ቪቪያንም በመጀመሪያው ጨዋታ በቀይ ካርድ መውጣቱን ተከትሎ በትላንትናው ጨዋታ ላይ ያልነበረ ሌላኛው ተጫዋች አድርጎታል። ማንቸስተር ዩናይትድ የትላንትናውን ጨዋታ በማሸነፍ ለፍጻሜ ማለፋቸውን አረጋግጠዋል። ማንቸስተር ዩናይትድ ቀደም ብዬ እንደገለጽኩት 4-1 በሆነ ውጤት ነው ማሸነፍ የቻለው። ለዩናይትድ ግቦቹን ሜሰን ማውንት፣ ራስመስ ሆይሉንድ እና ካርሎስ ካሴሚሮ ናቸው ያስቆጠሩት። ሜሰን ማውንት ትላንትና 2 ጎሎችን አስቆጥሯል። ዩናይትድ ትላንትና 4-1 ማሸነፉን ተከትሎ ከመጀመሪያው ዙር 3-0 ድል ጋር በድምሩ 7-1 በሆነ ውጤት በአጠቃላይ በማሸነፍ ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ትላንትና ማንቸስተር ዩናይትድ ግን ጨዋታውን ሲያሸነፍ እንግዲህ ትልቅ ለውጥ የፈጠሩ ነገሮች ነበሩ በትላንትናው ጨዋታ ላይ። እነዚህም እንግዲህ ትላንትና ተቀይረው የገቡት በተለይ ማዝራዊን አስወጥተው ሉክ ሾውን ያስገቡበት፣ ኡጋርቴን አስወጥተው ሜሰን ማውንትንና ጋርናቾን አስወጥተው አማድን ያስገቡበት ኢንሲደንት ትላንትና ሩበን አሞሪም ጨዋታውን የቀየረበት ኢንሲደንት ነው ብሎ ማንሳት ወይም ደግሞ ተርኒንግ ፖይንት ነው ብሎ ማንሳት ይቻላል። እነዚህ 3 ተጫዋቾች ከገቡ በኋላ በተለይ ደግሞ አማድ ዲያሎና ሜሰን ማውንት ከገቡ በኋላ ማንቸስተር ዩናይትድ በእጅጉ የተሻሻለ ቡድን ሆኖ ትላንትና ተመልክተነዋል። እነዚህ 2 ተጫዋቾች ከገቡ በኋላ እንግዲህ በፕሬሲንጉ የተዋጣለት እንዲሁ ደግሞ ኳሶችን ወደፊት ይዞ ሲሄድም በጣም ቆንጆ ሽግግሮች የነበሩበት ቡድን እንደሆነ ትላንትና ተመልክተናል። እነዚህ 2 ተጫዋቾች ከገቡ በኋላ እንደውም እያንዳንዱን ጎሎች እንመልከት እንኳን ካለን ጎሎች የተቆጠሩበትን መንገድን በደንብ ከተመለከትን ማንቸስተር ዩናይትድ እንግዲህ ጎሎቹን ያስቆጠረው ከነዚህ 3 ተጫዋቾች ቅያሪ በኋላ የተገኙ አጋጣሚዎችን ነው ትላንትና ጎሎችን ማስቆጠር የቻሉት። ለምሳሌ ሜሰን ማውንት ትላንትና ጎል ማስቆጠር ችሏል። ተቀይሮ የገባው ተጫዋች ነው። 2 ጎሎችን አስቆጥሯል። ራስመስ ሆይሉንድ ጎል ሲያስቆጥር አማድ ዲያሎ ነው ጨርሶ ኳሱን የተጠው። ራስመስ ሆይሉንድ ኳስና መረብን ብቻ ማገናኘት ነው እንግዲህ ግብ ጠባቂውን በሌለበት ኳስና መረብ ብቻ ነው የተገናኘው። ስለዚህ አማድ ዲያሎ ነው ኳሱን ደግሞ አመቻችቶ ያቀበለውና እንግዲህ እያንዳንዱ ጎሎች ላይ ተቀያሪዎች እነዚህ ተጫዋቾች ተሳትፎን ማድረጋቸውን እየተመለከትን እንገኛለን። ሜሰን ማውንት ትላንትና እንግዲህ ተቀይሮ ከገባ በኋላ እጅግ ድንቅ ጊዜን ማሳለፍ ችሏል። 2 በጣም ቆንጆ የሚባሉ ጎሎችን ነው ማስቆጠር የቻለው። የመጀመሪያው የአቻነቱን ጎል ሲያስቆጥር እንዲሁ ቆንጆ ጎል ነበር። 72ኛው ደቂቃ ላይ ነው ጎሉን ያስቆጠረው የመጀመሪያውን። በነገራችን ላይ 31ኛው ደቂቃ ላይ አትሌቲክ ቢልባዎች ጎል አስቆጥረው ነበር። ነገር ግን ሜሰን ማውንት 72ኛው ደቂቃ ላይ ነው የመጀመሪያውንና የአቻነቱን ጎል ማስቆጠር የቻለው። በጣም ቆንጆ ጎል ነበረች። ከዛ በተጨማሪ 91ኛው ደቂቃ ላይ ሜሰን ማውንት ያስቆጠረው ጎል እንዲሁ ከመሃል ሜዳ አካባቢ በረኛው እንግዲህ ክሊር አደርጋለሁ ብሎ የመታውን ኳስ ሜሰን ማውንት እግር ስር ከገባ በኋላ እንግዲህ አኪውሬሲው በጣም አስደናቂ ነበር። ጎል ውስጥ ነው እንግዲህ ትክክለኛ ቦታው ላይ ነው ያስቀመጠው። ሜሰን ማውንት ትናንትና ድንቅ ጊዜን አሳልፈዋል። አማድ ዲያሎም ትናንትና ተቀይሮ ከገባ በኋላ እጅግ በጣም ቆንጆ ፐርፎርማንስን አሳይቷል። ከዛ ውጪ ግን ሌኒ ዮሮ የ19 ዓመቱ ታዳጊ አሁንም እንግዲህ በማንቸስተር ዩናይትድ የመጀመሪያ ውድድር ዓመቱ በፕሪሚየር ሊግም
እንዲሁ ደግሞ በዩሮፓ ሊግም ድንቅ ጊዜያቶችን እያሳለፈ የሚገኝ የተከላካይ ስፍራ ተጫዋች መሆኑን አስመስክሯል። ትላንትናም በጣም ጥሩ ጊዜን ትላንትና በማንቸስተር ዩናይትድ ቤት ማሳለፍ የቻለበትን አጋጣሚ ነው ሌኒ ዮሮ እንዲሁ የተመለከተው። ማንቸስተር ዩናይትድ ዘንድሮ በዩሮፓ ሊጉ ምንም አይነት ሽንፈት ያልቀመሰ ቡድን ነው። አሰልጣኝ ሩበን አሞሪም በሁለቱም በአውሮፓ ውድድሮች በአውሮፓ ቻምፒየንስ ሊግ ከስፖርቲንግ ሊዝበን ጋር 1-2-3 ያክል ጨዋታዎችን አድርጓል መጀመሪያ ላይ። ከዛ በተጨማሪ ደግሞ በዩሮፓ ሊግ ከማንቸስተር ዩናይትድ ጋር ያደረጋቸውን በአጠቃላይ ጨዋታዎች አንድም ሽንፈት አልቀመሰም እስካሁን። ሩበን አሞሪምም ማንቸስተር ዩናይትድም ምንም አይነት ሽንፈት ሳይቀምሱ ነው ለዩሮፓ ሊግ የፍጻሜ ጨዋታ መብቃታቸውን ያረጋገጡት። ትላንትና እንግዲህ ማንቸስተር ዩናይትድ ማሸነፍ የቻለበትን አጋጣሚ ተመልክተናል። ሌላኛው ቶተንሃምም ቅድም እንዳልኳችሁ 2-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከትነው። የፍጻሜው ጨዋታ ከ13 ቀናት በኋላ በማንቸስተር ዩናይትድ እና በቶተንሃም መካከል በአትሌቲክ ቤልባኦ ሜዳ ሳን ማሜስ የፍጻሜው ጨዋታ ይደረጋል ተብሎ ነው የሚጠበቀው። እጅግ በጣም ወሳኝ ጨዋታ እንደሚሆን በርካቶች እያነሱት ይገኛሉ። ማንቸስተር ዩናይትድም ቶተንሃምም ይሄ ዋንጫ በደንብ ያስፈልጋቸዋል። ተጫዋቾችን ከማዘወር አንጻር እንዲሁ ደግሞ ከሚያስገኝላቸው ገቢ አንጻርም በደንብ የሚፈልጉት አይነት ዋንጫ እንደሆነ ይታመናልና ይሄ ጨዋታ እንግዲህ በርካቶች በጉጉት እንዲጠብቁት አድርጓል። 15ኛና 16ኛ ደረጃ ላይ በፕሪሚየር ሊጉ ሆነው እያጠናቀቁ ያሉ ወይም ደግሞ ትንሽ ጨዋታዎች ናቸው በፕሪሚየር ሊጉ የቀሩት። እንግዲህ በእነዚህ ጥቂት ጨዋታዎች ላይ ያን ያክል የጎላ ለውጥ በሊጉ የደረጃ ሰንጠረዥ ላይ ያመጣሉ ተብሎ አይጠበቅም። እነዚህ ሁለት ቡድኖች ግን ለአውሮፓ ሊግ ወይም ደግሞ ለዩሮፓ ሊግ የፍጻሜ ጨዋታ መብቃታቸውን ትላንትና ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘና ከአሰልጣኝ ሩበን አሞሪም ጋር በተያዘ አንድ ቁጥራዊ መረጃን እየተመለከትኩኝ ነበር። በመጀመሪያው የውድድር ዓመታቸው ማንቸስተር ዩናይትድን እያሰለጠኑ በአውሮፓ ውድድሮች ላይ ማንቸስተር ዩናይትድን ለፍጻሜ ያደረሱት ሁለት አሰልጣኞች ናቸው። እነዚህ ሁለት አሰልጣኞችም ፖርቱጋላዊያን ናቸው። የመጀመሪያው ዦዜ ሞሪኒዮ ነው። 2016-2017 የውድድር ዓመት ላይ እንግዲህ በመጀመሪያው የውድድር ዓመቱ ለፍጻሜ አቅርቦታል በአውሮፓ ውድድር። ሌላኛው አሰልጣኝ ሩበን አሞሪም ትላንትና ይህንን ነገር ማድረግ ችለዋል። በዩሮፓ ሊጉ የፍጻሜ ተፋላሚ መሆናቸውን ያረጋገጡበትን ውጤት ነው ትላንትና እያስመዘገቡትና እንግዲህ በጣም ጥሩ ጊዜያቶችን ማንቸስተር ዩናይትድ እያሳለፈ ይገኛል። በቀጣይ በተለይ ደግሞ በፍጻሜው ጨዋታ ላይም የሚጠበቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሩበን አሞሪም ስለ ቀጣዩ ጨዋታ ማሰብ ጀምሬያለሁ፣ በቻልነው አቅም ጉዳቶችን ለመቀነስ እንሞክራለን ሲልም ጭምር ነው እንዲሁ ሀሳቡን የሰጠው። ማንቸስተር ዩናይትድ እና ቶተንሃም ለፍጻሜ መድረሳቸውን አረጋግጠዋል። ሁለቱ የእንግሊዝ ቡድኖች በፍጻሜው ጨዋታ ላይ የሚገናኙ ነው የሚሆነው። ሌላኛው በኮንፈረንስ ሊግም እንዲሁ ለፍጻሜ የደረሱት ቡድኖች ተለይተው ታውቀዋል። ትናንትና ቼልሲ ከጆር ጋርደን ጋር ጨዋታውን አድርጎ ነበረ። ጨዋታውን 1-0 በሆነ ውጤት አሸንፏል። በእርግጥ በመጀመሪያው ዙር ጨዋታውን ጨርሶት መጥቷል ብሎ ማንሳት ይቻላል። በመጀመሪያው ዙር ጨዋታ 4-1 በሆነ ውጤት ማሸነፉን የምናስታውሰው ነው ከሜዳው ውጭና የትናንትናው ጨዋታ ያን ያክል ትልቅ ትርጉም የሚሰጠው ጉዳይ አይደለም። በተለይ ደግሞ ቡድኑ በአውሮፓ ቻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ ትልቅ ፉክክር እያደረገ ስለሚገኝ በፕሪሚየር ሊጉ ወሳኝ የሚባሉ ተጫዋቾቻቸውን ትናንትና ሳይጠቀሙ የገቡበትን አጋጣሚ ተመልክተናል። በቋሚ አስተላለፍ ውስጥ ፊሊፕ ጆርገንሰንን፣ ቶሲያ ደርቤዮን፣ ማርክ ኮሪያን እንዲሁ ሪስ ጄምስ፣ ቤንዌት ባዲያሻል፣ ማሎ ጉስቶ፣ አችፖንግ፣ ኬርናንድ ዌስቤሪ ሆል፣ ዋልሽ፣ ሳንቾ እና ታይሪክ ጆርጅን ትናንትና በቋሚ አስተላለፍ ውስጥ የተከተቱበት አጋጣሚን የተመለከተው። ወሳኝ የሚባሉ ተጫዋቾች እነ ኮል ፓልመር፣ እነ ኒኮላ ጃክሰን፣ እነ ኖኖ ማንድዌኬ፣ ከዛ በተጨማሪ እነ ሞይስ ካይሴዶ፣ ፔድሮ ኔቶ፣ ኤንዞ ፈርናንዴስ በትናንትናው ጨዋታ ላይ አንድም ደቂቃ ተሳትፎ ያላደረጉ ተጫዋቾች ናቸው በቼልሲ በኩል። ስለዚህ ትልቅ ትኩረት የተሰጠው ጨዋታ አይደለም። ነገር ግን ኬርናን ድዌስቤሪ ሆል 38ኛው ደቂቃ ላይ ባስቆጠረው ብቸኛ ጎል ቼልሲ ጆር ጋርደንን 1-0 በሆነ ውጤት ማሸነፍ ችሏል። በአጠቃላይ በድምር ውጤት ደግሞ 5-1 በሆነ ውጤት በማሸነፍ ነው ወደ ፍጻሜ ማለፋቸውን ያረጋገጡት። እንግዲህ ከቼልሲ ጋር በተያዘ እንግዲህ የለንደኑ ክለብ ቼልሲ ከጆር ጋርደን ጋር ያደረገውን የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ 1-0 በሆነ ውጤት ማሸነፍ የቻለው። በአጠቃላይ በድምር ውጤት ደግሞ 5-1 አሸንፈዋል። ሰማያዊዎቹ በፍጻሜው እንግዲህ ከሪያል ቤቲስ ጋር የሚጫወቱ ነው የሚሆነው። ትናንትና ሪያል ቤቲስ እና ፊዮረንቲና ጨዋታቸውን አድርገው እንደነበር ተመልክተናል። እንግዲህ አንቶኒ ትናንትና ማንጸባረቁን የቀጠለበትን ውጤት ነው ያስመዘገበው። ፊዮረንቲና ከሪያል ቤቲስ ትናንትና በተደረገው ጨዋታ ሁለት ቡድኖች ሳይሸናነፉ ጨዋታቸውን 2-2 መሆናቸው ውጤት አጠናቀዋል። ጎሰንስ ጀርመናዊው ተጫዋች ትናንትና ለፊዮረንቲና ሁለቱን ግቦች ማስቆጠር ችሏል። በአንጻሩ አንቶኒና ኢዛሉዚሊ ትናንትና ግቦቹ ለሪያል ቤቲስ ያስቆጠሩ ናቸው። አንቶኒ ጎል ከማስቆጠሩ በተጨማሪ እንግዲህ
ኢዛል ዙሊ ደግሞ ትናንትና ጎል ሲያስቆጥር አሲስት ያደረገለትም እንዲሁ አንቶኒ ነውና ትናንትና ድንቅ ጊዜን ማሳለፍ ችሏል። በተለይ ዘንድሮ እንግዲህ በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። የሪያል ቤቲሱ ተጫዋች በተለይ ንብረትነቱ የማንቸስተር ዩናይትድ ተጫዋች የሆነው አንቶኒ ትናንትናም ድንቅ ጊዜን ማሳለፍ ችሏል። አሁንም ጎል ማስቆጠሩን እንደቀጠለ ነው የሚገኘው። ትናንትናም ጎል አስቆጥሯል ለማኑኤል ፔሌግሪኒ ቡድን። በዚህም ሪያል ቤቲስ ለፍጻሜ አልፏል። ስለዚህ ሪያል ቤቲስና ቸልሲ በአውሮፓ ኮንፈረንስ ሊግ የፍጻሜ ተፋላሚ ናቸው። ቶትናም ሆትስፐርስ እና ማንቸስተር ዩናይትድ ደግሞ በአንጻሩ በዩሮፓ ሊጉ የፍጻሜ ተፋላሚ መሆናቸውን ያረጋገጡ ቡድኖች እንደሆኑ ነው ትናንትናም የተመለከት ነው። ዛሬም የሚደረጉ አንዳንድ ጨዋታዎች ይኖራሉ በአውሮፓ ታላላቅ ሊጎች። በጀርመን ቡንደስሊጋ ዛሬ ቮልስበርግ እና ሆፈንየም ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 3:30 ሲል የሚደረግ መርሃ ግብር ነው። እንዲሁ በጣሊያን ሴሪኤ ኤሲ ሚላን በሜዳው ሳንሴሮ ጁሴፔ ማይዛ ምሽት 3:45 ላይ ከቦሎኛ ጋር ይጫወታል። በስፓኒሽ ላሊጋ ላስ ፓልማስ እና ራዮ ቫይካኖ ምሽት 4 ሰዓት ላይ የሚያደርጉት መርሃ ግብር ደግሞ እነዚህ ዛሬ የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ እግር ኳሳዊ ጉዳዮችን እናንሳ። አርሰናልን የተመለከቱ መረጃዎችን ነው የምናነሳው። የአርሰናል በክረምቱ የተጫዋቾች የዝውውር መስኮት ቁልፍ ኢላማዎች እነማን ናቸው የሚሉትን ጉዳዮች እናንሳ። አርሰናል ቡድናቸውን ለማጠናከር በሚፈልጉበት በዚህ ሰዓት ቅድሚያ የሚሰጡት አዲስ አጥቂን ማግኘት እንደሆነ ነው የሚነገረው። በተለይም ዘንድሮ አርሰናል እንግዲህ ውጤት ለማጣት ወይም ደግሞ ዋንጫዎችን ሲያሸንፍ ለማጠናቀቁ ትልቁ ምክንያቱ ክረምት ላይ የሰሩት ስህተት እንደሆነ አንደኛው ነገር ይነሳል። የተጫዋቾች ጉዳት እንዳለ ሆኖ ሌሎች ምክንያቶችም እንደሚነሱት ሁሉ እንግዲህ ክረምት ላይ ግን የአጥቂ ተጫዋች አለማስፈረማቸው በጣም በትልቁ እንደጎዳቸው ጭምር የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። ያንን ስህተት ዘንድሮ ላለመድገም ደግሞ በክረምቱ የተጫዋቾች የዝውውር መስኮት ላይ የተለያዩ የአጥቂ ስፍራ ተጫዋቾችን ኢላማ አድርገዋል። ከነዚህ መካከል የኒውካስል ዩናይትዱ አሌክዛንደር ኢሳክ ስዊድናዊው ተጫዋች፣ ሌላኛው ቤንጃሚን ሼስኮ አረቢ ለብዚሽ ነው እየተጫወተ የሚገኘው። ሌላኛው ስዊድናዊና በስፖርቲንግ ሊዝበን እየተጫወተ የሚገኘው ቪክተር ዮከርሽም በአርሰናል እቅድ ውስጥ የሚገኙ የአጥቂ ስፍራ ተጫዋቾች ናቸው። በተጨማሪም የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። የክንፍ አጥቂም እንዲሁ በአርሰናል በኩል ቅድሚያ የሚሰጠው ጉዳይ እንደሆነ እየተነገረም ይገኛል። ነገር ግን እስኪ የአጥቂ ጉዳዮችን እንመልከት። በአጥቂ በኩል ላይ አሌክዛንደር ኢሳክ ዋነኛ ምርጫቸው እንደሆነ እየተነገረ ይገኛል። አርሰናል እንግዲህ የክረምቱን በጀታቸው ከፍተኛ ቦታ በመመደብ ከፍተኛ አጥቂ ለመሳብም እቅድ እንዳላቸው ጭምር ነው የሚነገረው። በተለይ ደግሞ በአርቴታ እቅድ ስር እንግዲህ ግንባር ቀደም ሚና ይሰጠዋል ተብሎ የሚጠበቀው ወይም ደግሞ በቀዳሚነት ለማግኘት ፍላጎት ያላቸው እዛው በእንግሊዝ ፕሪሚየር ሊግ ልምድ ያለውን ዘንድሮ ደግሞ ከሙሐመድ ሳላህ ቀጥሎ በፕሪሚየር ሊጉ በርከት ያሉ ግቦችን ያስቆጠረውን ወጥነት ባለው እንቅስቃሴ የምናውቀውን ስዊድናዊ አጥቂ አሌክዛንደር ኢሳክን ከኒውካስል ዩናይትድ ወደ ለንደን ማዘዋወር በትልቁ የሚፈልጉት ጉዳይ ነው። ነገር ግን ይሄ ነገር በጣም ቀላል ይሆናል ተብሎ አይጠበቅም። ኒውካስል ዩናይትድ በአውሮፓ ቻምፒየንስ ሊግ ለመሳተፍ ከጫፍ ደርሷል። ዋንጫዎችን ማምጣት ጀምሯል። የካራባው ካፕ አሸናፊ እንደነበሩ እናስታውሳለን እና ኒውካስል ዩናይትድ ራሱን በቀጣዩ የውድድር ዓመት በፕሪሚየር ሊጉን ለማሸነፍ እና በአውሮፓ ቻምፒየንስ ሊግም ተፎካካሪ ቡድን ለመገንባት ፍላጎት ስላላቸው አሌክዛንደር ኢሳክን በቀላሉ ይለቁታል ተብሎ አይጠበቅም። ምንም እንኳን ሊቨርፑልን ጨምሮ ሌሎች ክለቦችም በዚህ ተጫዋች ላይ ፍላጎት እንዳላቸው ቢነገርም አሌክዛንደር ኢሳክ እንግዲህ በሐሳቡ ክፍት እንደሆነና በደንብ የተረዱ ምንጮችም እንዲሁ ይገለጻሉ። የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸውም ነው የሚነገረው። አርሰናሎች ፍላጎት ቢኖራቸውም በአሌክዛንደር ኢሳክ ከፍተኛ ግምት ምክንያት ግን በስምምነቱ ላይ በጣም ትልቅ ችግሮች ይገጥማቸዋል ተብሎ ይጠበቃል። ተጫዋቹ በኒውካስል ሊቆይ የሚችልበት እድል ሰፊ ነው። በኒውካስል ዩናይትድ እንኳን ባይቆይ ሌሎች የአውሮፓ ትልልቅ ክለቦች እና ሊቨርፑል እና ባርሴሎና እንዲሁ ዝውውር ውስጥ ስላሉበት ደግሞ ትልቅ ፉክክር ይጠብቃቸዋል ተብሎ ነው አርሰናሎች የሚጠበቀውና በቀላሉ ይህንን ተጫዋች ያገኙታል ተብሎ አይጠበቅም። ክለቡ እንግዲህ እሱን ለማግኘት ሙሉ በጀቱንም ሊወስድበት እንደሚችል ነው እየተገለጸ የሚገኘው። ይህ የዝውውር እንግዲህ አዋጭነትም ጥርጣሬን ይፈጥራል ተብሎ ይታሰባል። እዚህ ተጫዋች ላይ በርከት ያሉ ገንዘቦችን ፈሰስ የሚያደርጉ ከሆነ ሌሎች ቦታዎችን በሚፈልጓቸው ተጫዋቾች ለማጠናከር ደግሞ ችግር ሊፈጥርባቸው እንደሚችል ጭምር ነው እየታመነ የሚገኘው እና እንግዲህ የኒውካስል ዩናይትድ አሌክዛንደር ኢሳክን ለማስፈረም በጣም እንግዲህ ከባድ ሊሆን ቢችልም ነገር ግን ሙከራቸውን አያቋርጡም ተብሏል። ነገር ግን የአሌክዛንደር ኢሳክ ዝውውር ባይሳካላቸው ግን ሌሎች አማራጮችም አላቸው። አንደኛው የአረቢ ለብዚሹ ቤንጃሚን ሼስኮ ነው። የተጫዋች እንግዲህ ባለፉት የዝውውር መስኮቶች ጭምር ከአርሰናል ጋር በስፋት ሲነሳ ነበር። በተለይ ባለፈው የክረምት የተጫዋቾች የዝውውር መስኮት ከአርሰናል ጋር ሊስማማ ከጫፍ ደርሶ ነገር ግን የመሰለፍ እንግዲህ እንትኖች ስላልተሰጡት ወይም ደግሞ
ፕሮሚስ ላልተገባለት በርከት ያሉ ጨዋታዎች ላይ በቋሚነት ይሰለፋል ተብሎ ፕሮሚስ ላልተገባለት በአርሰናልና እድገቱን ለማስቀጠልም ለአንድ ዓመት ቢያንስ በአረቢ ለብዚሽ መቀጠልን ፍላጎቱ አድርጎ እንደነበር የምናስታውሰው ነው። ሌላኛው የስፖርቲንግ ሊዝበኑ ቪክተር ዮከርሽም ጭምር በዚህ ዝርዝር ውስጥ ያለ ተጫዋች ነውና ጥቂት አማራጮች አሏቸው ከአሌክዛንደር ኢሳክም ውጪ ማለት ነው። ቤንጃሚን ሼስኮ ባለፈው ክረምትም እሱን ለማስፈረም እንግዲህ ከዚህ ቀደም ሲሞክሩ የቆዩት ኢላማ ነው። አርሰናል በጥር እንደገና ፍላጎትን ማሳይቶበታል። ሆኖም ግን ላይፕዚግ ተጫዋቹን በዚህ ውድድር ዘመን ለማቆየት ቆርጦ ስለነበር አሁን በክረምት ይሸጡታል ተብሎ ነው የሚጠበቀው። ወጣቱ ስሎቬኒያዊው በዚህ ውድድር ዓመት 26 ግቦችን አስቆጥሯል ለጀርመኑ ቡድን። ይህም እንግዲህ ካለፈው ዓመት እንግዲህ የጎል ንጽጽሩ ጋር ሲታይም ካለፈው ዓመት የተሻለ ጎሎችን ማስቆጠር ችሏል። በ21 ዓመቱ ለአርሰናል በቴክኒክና በፋይናንሻል ጉዳዮች ላይ ጥሩ ኢንቨስትመንት ነው ተብሎ የሚታሰበው ቤንጃሚን ሼስኮ ነው። ያን ያክል የተጋነነ ገንዘብ የማያስወጣቸው ተጫዋቹ ገና ታዳጊ ተጫዋች ነው። ገና 21 ዓመቱ ላይ ነው የሚገኘውና እንግዲህ የእንግሊዝ ፕሪሚየር ሊግን ቶሎ መጥቶ ይላመዳል የሚለው ትልቅ ጥያቄ ቢሆንም ነገር ግን ይህንን ተጫዋች ግን ቢያገኙ ምናልባት በፋይናንሻል ጉዳዮች ላይ ግን ጥሩ ኢንቨስትመንት ይሆናል ተብሎ የሚጠበቀው ተጫዋች ነው። ሌላኛው እንግዲህ አንድሪያ ቤርታ እንግዲህ እግሩ ከረገጠ በኋላ ከሚወዳቸውና ለማምጣት ፍላጎት ካላቸው ተጫዋቾች መካከል አንደኛው ቪክተር ዮከርሽ እንደሆነ በተደጋጋሚ እየተነገረ ይገኛል። በአርሰናል ውስጥም ከፍተኛ ተቀባይነትን ያገኘ ተጫዋች ሆኗል። በተለይ እንግዲህ አንድሪያ ቤርታ እግሩ ኤምሬትስን ወይም ደግሞ አርሰናልን ከረገጠበት ጊዜ ጀምሮ 38 የሊግ ግቦችን ያስቆጠረው አስደናቂው የውድድር ዘመንን ከአሌክዛንደር ኢሳክ ጋር ሲወዳደር ወጪ ቆጣቢ አማራጭ ነው። ከአሌክዛንደር ኢሳክ ሲነጻጸር እንግዲህ ወጪ ቆጣቢ ይሆናል ተብሎ ይጠበቃል። ምክንያቱም አሌክዛንደር ኢሳክ ከቪክተር ዮከርሽ የበለጠ ገቢ ያስወጣቸዋል ወይም ወጪ ያስወጣቸዋል ተብሎ ስለሚጠበቅ ሁለቱም ተጫዋቾች እንግዲህ የመልቀቂያ አንቀጾቻቸውን ይዘዋል። እናም በቅርብ ጊዜ በተደረጉ ውይይቶችም ከየክለቦቻቸው ዝቅተኛ ክፍያ ለመደራደር ፍቃደኛ መሆናቸውን የሚያሳዩ ናቸው። እነዚህ ሁለት ተጫዋቾች እንግዲህ የላይፕዚጉን ቤንጃሚን ሼስኮና የስፖርቲንጉን ቪክተር ዮከርሽን ነው እያልኩኝ የምገኘው። አርሰናል እንግዲህ እንዲሁ የአትሌቲክ ቤልባኦንም ኒኮ ዊሊያምስንም እንዲሁ እውነተኛ ኢላማ በማድረግ የክንፍ ተጫዋች ለማስፈረምም ፍላጎት አላቸው። በተለይ በዘንድሮው የውድድር ዓመት ቡካዮ ሳካን እንግዲህ በጉዳት በነበረበት ጊዜ የሚተካው ተጫዋች አጥተው እንደነበር ይታወሳል። ምንም እንኳን ኢታን ንዌኔሪ በአንዳንድ ጨዋታዎች ላይ ጥሩ የሚባል ብቃትን ማሳየት ቢችልም ነገር ግን ለቡካዮ ሳካ ትክክለኛ ተፎካካሪና በዛ ቦታ ላይ ሳካ ባይኖር እንኳን ተማምኖ ሊያሰልፉት የሚችሉት ተጫዋች ይፈልጋሉ። ሌላኛው ደግሞ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊም ዘንድሮ እንግዲህ ደካማ የውድድር ዓመትን ያሳለፉት ሁለቱም እንግዲህ የጨዋታ ድሎችን አግኝተዋል። ነገር ግን ሁለቱም አመርቂ ነገሮችን ማሳየት አልቻሉም። ለዚህ ደግሞ ወሳኙ የፓሪስ ሰን ዠርሜን ጨዋታ የመጀመሪያው ዙር ጨዋታ ላይ መመልከት ይቻላል። ሁለቱ ተጫዋቾች ያመከኗቸው ኳሶች አመቱን ሙሉ ግን ለአርሰናል ያን ያክል ትልቅ ግልጋሎትን ሲሰጡ አልተመለከትንምና ኒኮ ዊሊያምስ ለእነዚህ ተጫዋቾች ማሻሻያ ይሆናል ተብሎ ይጠበቃል። ስፔናዊው ኢንተርናሽናል 58 ሚሊዮን ዩሮ ወይም 49 ሚሊዮን ፓውንድ የውል ማፍረሻ ሂሳብ እንዳለው ነው የሚነገረው። ነገር ግን ደሞዙ በክለቡ ትልቅ ገቢ ከሚያስገኙ አንዱ ያደርገዋል ተብሎ ይጠበቃል። ሌላኛው የቦሩሲያ ዶርትመንዱ የክንፍ መስመር ተጫዋች የሆነው ጄሚ ባይኖ ጌቴንስም በአርሰናል ዘንድ ተወዳጁ ተጫዋች ነው። ነገር ግን ቸልሲም የጄሚ ባይኖ ጌቴንስ የእንግሊዛዊው የክንፍ መስመር ተጫዋች ፈላጊ እንደሆነ ግን በተደጋጋሚ ሲዘገብ የነበረው ተጫዋች ነው። ሌላኛው መሀል ሜዳ ላይና እንዲሁ ደግሞ መከላከል ማጠናከሮችን በምን አሰቡ የሚለው ጉዳይ ነው። እንግዲህ ማርቲን ዙቤሜንዲ ቀዳሚው ፈራሚ ይሆናል ብለው በርካቶች ግምቶቻቸውን እየሰጡ ይገኛሉ። የአርሰናል የመሃል ሜዳን ለማጠናከር ትክክለኛው ሰው በአሁኑ ሰዓት ማርቲን ዙቤሜንዲ ነው ብለው እንግዲህ እያሰቡ ይገኛሉ የአርሰናል ሰዎች። እንግዲህ በተለይ ደግሞ ጆርጂኒዮ ክለቡን ለቆ ይወጣል። ቶማስ ፓርቲም ኮንትራቱ እስካሁን አልተራዘመም እና ምናልባት የሚለቅ ከሆነ ማርቲን ዙቤሜንዲ በዚህ ቦታ ላይ ይኖራል ተብሎ ነው የሚጠበቀው። ነገር ግን ቶማስ ፓርቲም እንኳን ባይለቅ እንግዲህ ጆርጂኒዮ መውጣቱ ስለሚረጋገጥ እዚህ ቦታ ላይ ጥሩ ተጫዋች ይሆናል ተብሎ ይጠበቃል። የማርቲን ዙቤሜንዲ ፊርማ ከቶማስ ፓርቴ ጋር ባለው የኮንትራት ድርድር ሂደት ላይ የተመሰረተ ነው ተብሎ ይታሰባል። የወደፊት እጣ ፈንታው እርግጠኛ ባልሆነው ቶማስ ፓርቴ ላይ ይወሰናል። የ31 ዓመቱ ጋናዊ ኢንተርናሽናል በሚቀጥለው ወር ኮንትራቱ ሲያልቅ የሚለቅ ይመስላል። ነገር ግን አንድሪያ ቤርታ መምጣቱ የአቅጣጫ ለውጥ እንግዲህ ሊያሳይ ይችላል ተብሏል። ፓርቴ በሰሜን ለንደን የመቆየት እድሉ ሰፊ ነው ተብሎም እየተነገረ ይገኛል። ምክንያቱም ዘንድሮ በጣም ጥሩ ጊዜን በአርሰናል ቤት ማሳለፍ ችሏል። ከጉዳት ነፃ ሆኖ ያሳለፈበት የውድድር ዓመት ነው። ለአርሰናል ደግሞ በሚገባው ልክ ማገልገል የቻለበትንም አጋጣሚ ተመልክተናል። በመከላከል በኩል ደግሞ የዊሊያም ሳሊባና የጋብሪኤል ማጋሌሽ የኮንትራት ማራዘሚያዎችን ማረጋገጥ ይፈልጋሉ። አሁን ላይ ለነኚህ ተከላካዮች ጋር እንግዲህ አዲስ ኮንትራት ለመፈራረም እየተንቀሳቀሱ የሚገኙበትን መንገድ ነው በአርሰናል በኩል እየተመለከትን የምንገኘው። አርሰናል እንግዲህ ቡድኑን ከማጠናከር ባለፈ ግን ቡካዮ ሳካን ጨምሮ ከበርካታ ተጫዋቾቹ ጋር ወሳኝ የሆነ የኮንትራት ድርድርም
ያደርጋል ተብሎ ይጠበቃል። የመጀመሪያዎቹ ውይይቶች እንግዲህ ተስፋዎችን ያሳዩ ናቸው። የቡካዮ ሳካ ከክለቡ ከፍተኛ ገቢ ከሚያስገኙ ተጫዋቾች ወይም ደግሞ ከፍተኛ ገቢ በሳምንት ከሚያገኙ ተጫዋቾች መካከል አንዱ ሊሆን ይችላል አዲሱ ኮንትራቱን ሲፈርም ተብሏል። ክለቡ ከዛ በተጨማሪ እንደ ማይልስ ሉዊስ ስኬሊ፣ ኢታን ንዌኔሪ ላሉ ደግሞ ወጣት ተጫዋቾችም አዲስ ጠቀም ያለ ደሞዝን የሚያገኙበት ኮንትራትንም ለመስጠት ተስማምቶ እየሰራ እንደሆነ እየተነገረ ነው። በሚቀጥለው ክረምት ኮንትራቱ የሚጠናቀቀው ሊያንድሮ ትሮዛርድም የወደፊት ሁኔታው ይፋ ይደረጋል ተብሎ ይጠበቃል። እሱ እንግዲህ በነፃ ላለማጣት ሲሉ የመሸጥ እድላቸው ሰፊ ነው ተብሎ እየተነገረ ይገኛል። በመልቀቅ ረገድ እንግዲህ ራሂም ስተርሊንግ ወደ ቸልሲ የሚመለስበት እድል ሰፊ ነው። ሌሎችም እንደ ኑኖ ታቫሬስ በላትሲዮ እየተጫወተ የሚገኘው ነው። ፋቢዮ ቪዬራ ፖርቶ እየተጫወተ ይገኛል። አልበርት ሳምቢሎ ኮንጋ ሲቪያ ነው የሚገኘው። እነዚህ ተጫዋቾችም እንግዲህ ክለቡን ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። እነዚህ ጉዳዮች ናቸው ከአርሰናል የዝውውር ጉዳዮች ጋር እየተነሱ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድረስ ውድ ቤተሰቦቻችን። ኢያን ረሽ ሀሳቡን ሰጥቷል። ለትሬንት አሌክዛንደር አርኖልድ መልካሙን ሁሉም መኝለታለሁ ሲል የተናገረው ምናልባትም እድሜው ገና ስለሆነ አዲስ ምዕራፍ ፈልጎ ሊሆን ይችላል። በተረፈ ግን እድል ካንተ ጋር ትሁን እለዋለሁ ሲል ነው ኢያን ረሽ ሀሳቡን የሰጠው። ከሊቨርፑል ጋር እንግዲህ መለየቱ የተረጋገጠ ተጫዋች ሆኗል። አሁን ላይ ትሬንት አሌክዛንደር አርኖልድ በክረምቱ ሪያል ማድሪድን ይቀላቀላል። በቅርቡ እንደሚቀላቀላቸው ነው የሚታመነው በእርግጥ ምክንያቱም የዓለም ክለቦች ዋንጫ ላይ ይሳተፋል ተብሎ ይጠበቃል ትሬንት አሌክዛንደር አርኖልድ በሪያል ማድሪድ ማሊያ። ስለዚህ በቅርብ እንግዲህ ይሄዳል ተብሎ ይጠበቃል። ኢያን ረሽ ግን መልካም ሁሉ ነገር እንዲገጥም እመኝልሃለሁ ሲልም ነው ሀሳቡን የሰጠው። ሊቨርፑል የቀኝ የተከላካይ መስመር ስፍራውንም ለማደስ ጀረሚ ፍሪምፖንግን እንደ አማራጭነት እየተከታተለው ይገኛል ተብሏል። ትሬንት አሌክዛንደር አርኖልድ እንግዲህ ለቆት የሚሄደውን ቦታ ለመሸፈን የተለያዩ ተጫዋቾችን ይመለከታሉ። ከነዚህ መካከል አንደኛው የባየር ሌቨርኩዘኑ ጀረሚ ፍሪምፖንግ እንደሆነ በርካታ ግምቶች እየወጡ የሚገኙበት እድል ነው እየተመለከትን የምንገኘውና ሊቨርፑል ይህንን ተጫዋች በደንብ እየተመለከተው እንዳለ ጄምስ ፒርስ መረጃውን አጋርቷል። ሌላኛው ሊቨርፑል በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የማጥቃት አማራጫቸውንም ለማጠናከር ይፈልጋሉ። ስለዚህም ደግሞ ቀያዮቹ በሚቀጥለው የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማስጠበቅ ብቻ ሳይሆን በአውሮፓ ውድድሮችም በጣም ተፎካካሪ የሆነ ቡድንን ለመገንባትም የአጥቂ መስመር አማራጮቻቸውን ማስፋት ይፈልጋሉ የሚሉ መረጃዎች እየወጡ ይገኛሉ አሁን ላይ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናነሳ። ለማርከስ ራሽፎርድ ቅርበት ያላቸው ሰዎች የስፔኑ ክለብ ባርሴሎና እና ማርከስ ራሽፎርድ ከዚህ ቀደም የጋራ ንግግሮች መጀመራቸውን ይናገራሉ። ነገር ግን የስፔኑ ክለብ ባርሴሎና ከማርከስ ራሽፎርድ ጋር ስማቸው ስለመያያዙና ስለመነሳቱ ግን ምንም ነገር እስካሁን ድረስ ማለት እንዳልፈለጉ ነው ዘገባዎች የሚያሳዩት። የ27 ዓመቱ እንግሊዛዊው የግራ መስመር አጥቂ ማርከስ ራሽፎርድ ዓላማው ግልጽ ነው። የራሽፎርድ ህልም የካታሎኑን ክለብ ባርሴሎናን መቀላቀል በትልቁ እንደሚፈልግ ነው የሚነገረው። የማርከስ ራሽፎርድ ወኪል ፒኒ ዛሃቪ ይባላል። ማርከስ ራሽፎርድን እንግዲህ ወደ ስፔኑ ክለብ ባርሴሎና ለመውሰድም በትልቁ እየሰራ እንደሚገኝ ጭምር ነው መረጃዎች የሚያሳዩት። እንግዲህ ባርሴሎና የሚሳካለት ከሆነ ራሽፎርድ ወደ ባርሴሎና ማምራት እንደሚፈልግ ጭምር ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ ሰሞኑን እንግዲህ ብራዚላዊው ማቲያስ ኩኛህ ጋር ስሙ ሲነሳ እንደነበር እናስታውሳለን። ለማስፈረምም ቅርብ ናቸው። እንግዲህ እንዲሁ ደግሞ በ62.5 ሚሊዮን ፓውንድም የአንቀጹ ላይ የተካተተውንም ገንዘብ ለመክፈል ፍቃደኞች ናቸው የሚሉ መረጃዎች ሲወጡ እንደነበር እናስታውሳለን። አሁንም ሳሙኤል ሉሃረስት ይህንን መረጃ አረጋግጦታል። ማንቸስተር ዩናይትድ በብራዚላዊው ተጫዋች በማቲያስ ኩኛህ ላይ ያለው ፍላጎት በጣም ግልጽና ግልጽ ነው። ከፍተኛ ፍላጎት አላቸው። ይህ ዝውውር ባይሳካ በጣም አስገራሚ ይመስለኛል። የመሳካት እድሉ በጣም ሰፊ ነው። ካልተሳካ ግን በጣም እገረማለሁ ሲል ጭምር ነው ሳሙኤል ሉሃረስት መረጃውን ያጋራው። የባርሴሎናው የቀድሞ ድንቅ ተጫዋች እንዲሁ ደግሞ አሰልጣኝ የነበረው ሻቪ ሄርናንዴዝ ከብሩኖ ፈርናንዴዝ ጋር በተያያዘ የተለያዩ ሀሳቦችን ሰጥቷል። ሻቪ እንግዲህ አንድ ጥያቄ ቀርብለታል ከዛ አትሌቲክ ጋር በነበረው ቆይታ ላይ በዚህ ጊዜ ማንን ብትመለከት ወይም ስትመለከታቸው የሚያስደስቱ ተጫዋቾች እነማን ናቸው ተብሎ ጥያቄ ቀርቦለት ነበር። ምላሹን ሲሰጥ ፔድሪ፣ ፍራንኪ ዲዮንግ፣ የፓሪስ ሰን ዠርሜኑ ቪታኒሃ እና የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ሳያቸው በጣም ያስደስቱኛል የሚል አይነት ሀሳብን ነው የሰጠው። ሻቪ እንግዲህ ከዛ አትሌቲክ ጋር በነበረው ቆይታ ላይ አሁን ላይ ሲጫወቱ ለማየት ከሚያስደስቱ ተጫዋቾች መካከል ብሩኖ አንደኛው እንደሆነ ገልጿል። ብሩኖ ሌላኛው ቶፕ ደረጃ ላይ ያለ ተጫዋች ነው። እሱ በጣም ጎበዝ ተጫዋች ነው። አስተሳሰቡ ደግሞ ማሸነፍና ማሸነፍ ብቻ ነው ሲልም ነው እንደተናገረው። ሻቪ ሄርናንዴዝ ሲናገር እንግዲህ ሂዝ ታለንትድ ነው ያለው እና እኒሁ ደግሞ ፓሽኑን በጣም ይገርመኛል ሲል ጭምር ነው ሀሳቡን የተናገረው ሻቪ ሄርናንዴዝ። ሻቪ እንግዲህ ከብሩኖ ጋር አብሮ የጠቀሳቸው ፔድሪ፣ ፍራንኪ ዲዮንግ እና ቪታኒሃን እንደሆነ ነው መረጃዎች የሚያሳዩት።
ማንቸስተር ዩናይትድ ከባድ የውድድር ዘመንን እያሳለፉ እንደሆነ ግልጽ ነው። ሆኖም ግን አሰልጣኝ ሩበን አሞሪም ለማድረግ እየሞከረ ያለው ነገርን እረዳዋለሁ። እርሱ ፕሮጀክቱን ገና እየጀመረ ነው። እናም ተጫዋቾች ለእርሱ በደንብ እየተጫወቱ ነው። እናም ደግሞ ይሄ ጠቃሚ ነገር ነው ሲልም ጭምር ሻቪ ሄርናንዴዝ ጨምሮ ሀሳቡን የሰጠበትን አጋጣሚ ነው ትናንትና ከዛ አትሌቲክ ጋር በነበረው ቆይታ ላይ እየተመለከተ ነው። ማንቸስተር ዩናይትድ ከታዳጊው ተከላካይ ከጉድወን ኩኮንኪ ጋርም በፕሮፌሽናል ኮንትራት ዙሪያ ንግግር ሊያደርጉ እንደሆነ እየሰማን እንገኛለን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በወጣቱ ተከላካይ በጎድዊን ኩኮንኪ ላይ ከፍተኛ እምነት እንዳላቸው ጭምር እየተገለጸ ይገኛል። ሮይ ኪን ብሩኖ ፈርናንዴዝ ላይ እንግዲህ ከዚህ በፊት ትችት አቅርቦበት እንደነበር ይታወሳል። ካቀረበው ትችት በኋላ ግን ተጫዋቹ ይበልጥ መሻሻሉን ነው ዘገባዎቹ የሚያሳዩትና በዚህ ጉዳይ ላይ ጥያቄ ቀርቦለት ነበር። በዚህ ዓመት በማንቸስተር ዩናይትድ አሪፍ እንግዲህ ክብረ ወሰኖችን እያስመዘገበ ይገኛል። ነገር ግን እንደዚህ አይነት ነገሮችን መስማት በጣም ሰልችቶኛል። ብሩኖ ባለተሰጥኦ ተጫዋች ነው፣ ነገር ግን ተሰጥኦ ብቻ በቂ አይደለም ሲል ነው ሮይ ኪን አሁንም ጨምሮ ሀሳቡን የተናገረው። ቸልሲን ደግሞ እንመልከት። ቸልሲዎች በሞርጋን ሮጀርስ ላይ ፍላጎት እንዳላቸው ያሳወቁ ቢሆንም እሱን የሚፈልገው ብቸኛው የእንግሊዝ ክለብ ግን አይደለም ቸልሲ። ሌሎች ክለቦችም እዚህ ተጫዋች ላይ ፍላጎት አላቸው። ሆኖም ግን እሱ የሚወጣ ከሆነ አስተን ቪላ ብዙ ክፍያና ጥቅማ ጥቅሞችን ይጠይቃሉ ተብሎ ነው የሚታሰበው። አክሰል ዲሳሲ ለአስተን ቪላ በቋሚነት የመፈረም እድሉም ሰፊ ነው ተብሏል። ከዚህ ጉዳይ ጋር በተያያዘ እንግዲህ ቸልሲዎችም ሊጠቀሙበት እንደሚችሉ ይታመናል። አክሰል ዲሳሲን በዝውውር ውስጥም ሊያካትቱ እንደሚችሉ ጭምር ነው መረጃዎች ያሳዩት። አክሰል ዲሳሲ በቪላ በቋሚነት የመፈረም ምንም አይነት እንግዲህ እድል የለውም ደግሞ የሚለን ዘ አትሌቲክ ነው። ነገር ግን የተለያዩ ዘገባዎች እንደሚያሳዩት ከሆነ ግን አክሰል ዲሳሲን በዝውውር ውስጥም ሊጠቀሙት ፍላጎት እንዳላቸው የሚያሳዩ መረጃዎችን እያወጡ ይገኛሉ። ዘ አትሌቲክ ግን ከዚህ የተቃረነ ሀሳብን ያወጣው ዲሳሲ ለቪላ በቋሚነት የመፈረም ምንም አይነት እድል የለውም ሲል ደግሞ ዘ አትሌቲክ መረጃውን አጋርቷል። እንግዲህ በቀጣዮቹ ጊዜያቶች የሚፈጠሩ ነገሮችን ወደ እናንተ እናደርሳለን። ቼልሲ 9 ቁጥር አጥቂ ኢማኑኤል አሙጉን በስትራስቡርግ ባሳየው ብቃት ተደንቀውበታል። በረጅም ጊዜ ውል ላይም ውይይት እያደረጉ እንደሚገኙ ነው ሳንቲ አውና መረጃውን ያጋራው። ሌላኛው ከቼልሲ ጋር የሚነሳው ጉዳይ ተከላካይ ለማስፈረም ጥረት እያደረጉ እንደሆነ ይታወቃል። አሁን ደግሞ ከሊቨርፑል ጋር በመሆን አንድ ተጫዋች ፉክክር ላይ እየመሩ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ይህ ተጫዋች የቦርንመዙ ዲን ሃውችሰን ነው። ይህንን ተጫዋች ለማስፈረም ሪያል ማድሪድ፣ ሌሎችም የእንግሊዝ ክለቦች ጭምር እዚህ ተጫዋች ላይ ፍላጎት አላቸው፣ አርሰናል እና ዩናይትድን ጨምሮ። በእርግጥ አርሰናል በተደጋጋሚ ስሙ ሲነሳ ሰምተነዋል። ማንቸስተር ዩናይትድ ያን ያክል ፍላጎቱ እንዳለው ግልጽ የሆኑ መረጃዎች የሉም። ነገር ግን ቸልሲና ሊቨርፑል ከየትኛውም ክለቦች ቀድመው ይህንን ተጫዋች የማስፈረም ቅድመ ግምት እንደተሰጣቸውና ውድድሩንም እየመሩ እንደሆነ ነው ቲም ቶክ መረጃውን ያረጋገጠው። ሪያል ማድሪድን ደግሞ እንመልከት። ስፔናዊው የቀኝ ተመላላሽ የሆነው ዳኒ ካርቫሃል በመጪዎቹ ቀናት በዩናይትድ ስቴትስ በሚደረገው የክለቦች የዓለም ዋንጫ ላይ የመሳተፉ ነገር ሙሉ በሙሉ እንዳልተተወ ለሱም ቅርብ ለሆኑ ሰዎችም ማሳወቁን የቀጠለው ሲል ሬሌቮ መረጃውን አጋርቷል። ዳኒ ካርቫሃል ቀዶ ጥገና ከተደረገለት 8 ወራቶች ያለፉ ሲሆን ዶክተሮች ግን በሙሉ አቅሙና ጤንነቱ እንዲመለስ ከዚህ በኋላ ቢያንስ ለ1 ወር ከማንኛውም ውድድር እንዲርቅም ይመክራሉ። ነገር ግን ዳኒ የመጨረሻው 1 ወርን ለመቀነስና በውድድሩ ላይ ለመሳተፍም የራሱን የሆነ ከፍተኛ ጥረትም እያደረገ እንደሚገኝ ጭምር ነው ሬሌቮ የተባለው የመረጃ ምንጭ ያጋራው። ካርሎ አንቸሎቲ በ2 ቀናት ውስጥ ወደ ሞንጃይክ ይዟቸው ከሚጓዛቸው ስብስብ ውስጥ ለምሽቱ የኤል ክላሲኮ ጨዋታ የመጀመሪያውን አስተላለፍ ስለመምረጥም ግራ መጋባቱን ቀጥሏል። ይህም እንግዲህ በመሃል ሜዳ ውስጥም ሞድሪች ወይ ሴባዮስን የትኛውን ላሰልፍ፣ በአጥቂ ክፍል ውስጥ ደግሞ ከሮድሪጎ ወይም ደግሞ ከአርዳ ጉሌር የትኛውን ልምረጥ የሚለው ጉዳይ በጣም ጥያቄ እንደፈጠረበት ነው እየተነገረም የሚገኘው። የቀድሞ የአርሰናል አሰልጣኝ የሆኑት አርሰን ቬንገር ስለ ሪያል ማድሪድ የዝውውር ፖሊሲ ይናገራሉ። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ለማስፈረም ፍላጎት እንዳለው ያሳየው ከረጅም ጊዜ በፊት ነው። ትልቅ ክለብ ሁሌም እንዲህ ነው የሚያደርጉት። ኮንትራት ከመጠናቀቁ በፊት አስቀድመው ያናግሩሃል። ልናስፈርምህ እንፈልጋለን፣ ይህንን ያክል ክፍያ ማዘጋጅተንልሃል ብለው ያሳውቁሃል። ለክለብህ የዝውውር ገንዘብም ለማቅረብ ይሞክራሉ። በዚህ ዓመት የማይሳካላቸው ከሆነ ግን በሚቀጥሉት ዓመታት ተመልሰው ይመጡና አሁንም ዝውውሩን መፈጸም ካልቻሉ ተጨማሪ ዓመት በመጠበቅ በነፃ ያስፈርሙሃል። ይሄ ትሬንት አሌክዛንደር አርኖልድ ላይ ብቻ ሳይሆን ሌሎች ተጫዋቾች ላይም ሲያደርጉት ተመልክተናል። ኤምባፔ ላይም ይህንን ያደረጉት ሪያል ማድሪድ በዚህ መልኩ ነው የዝውውር ጉዳዮችን እየፈጸመ የሚገኘው ሲሉ የቀድሞው የአርሰናሉ አሰልጣኝ አርሰን ቬንገር ሀሳባቸውን ሰጥተዋል። ሪያል ማድሪድን ከመቀላቀሌ በፊት ብዙ የናስፈረምህ ጥያቄዎች ከተለያዩ ክለቦች መጥተውልኛል። ነገር ግን ጉጉቴን የሚያነሳሳው ነገር ጥያቄ ከሌላ በስተቀር ስለ ተራ ዝውውር መስማት አልፈልግም ነበር።
ከዛም ጁን ላይ አባቴ የሆነ ጥያቄ ከሆነ ክለብ እንደመጣና በቀጥታ እኔን ማነጋገር እንደሚፈልጉ ነገረኝ። እኔም እባክተውኝ ስለማንም ጥያቄ ማወቅም ሆነ መስማት አልፈልግም አልኩት። እሱም ፈገግ እያለ ሪያል ማድሪድ ነው አለኝ። በሰዓቱ ይህንን ስሰማ ደነገጥኩኝ። እናም ወሬውን ማመን እንደማልችል የሚያክል ተሰማኝ። ያ ክረምት በእኔና በአባቴ መካከል የተደረገ ረጅም ውይይት የነበረበት ክረምት ነበር። በእውነቱ ነገሩ በጣም የተወሳሰበ ነበር፣ ምክንያቱም ሌሎች ብዙ ጥያቄዎች ነበሩኝ እና ምን እንደማደርግ ለመወሰንም ለእኔ በጣም ከባድ ነበር። ነገር ግን ከዚያ በኋላ ከካርሎ አንቸሎቲ ጋር የቪዲዮ ንግግር አደረግኩኝ። የዛን ቀን አረሳውም። የአንቸሎቲ ቁጥር ስልኬ ላይ ጠራ። እናም እንዴት ማንሳት እንዳለብኝ ጭምር አላወቅኩም ነበር። ከዛም ስልኩ ላይ ያለውን አረንጓዴ ቀለም እንዴት እንደነካሁት ባላውቅም ሰላም እንዴት ነህ የሚል ድምፅም ከስልኩ ውስጥ ተሰማኝ ይላል አርዳ ጉለር ሀሳቡን ሲናገር። በተጠባባቂ ወንበር ላይ መሆን ቀላል ነገር አይደለም። የቻምፒየንስ ሊግ ዋንጫን ስናሸንፍ እኔ በእውነቱ ዋንጫውን ከፍ ለማድረግ ፍላጎቱ አልነበረኝም፣ ምክንያቱም በሜዳ ላይ ያን ያክል ለቡድኑ አስተዋጽኦን አላበረከትኩም። ለዛም ነው አንቸሎቲ እንግዲህ በማይክሮፎኑ ሲሰጠኝ በጣም ያፈርኩት። ወደ አውቶቡሱ የላይኛው ክፍል ለመሄድም አላሰብኩም ነበር፣ ምክንያቱም በጣም ደክሞኝ ነበር። እናም ሁለት ጓደኞቼ የት ነህ ልናይህ አልቻልንም ብለው መልእክት ልከውልኝ እንደነበር አስታውሳለሁ። ከቶኒ ክሮስ እና ከሉካ ሞድሪች ጋር ታች እያወራሁ ነበር። እናም ሞድሪች ሞሪኒሆ ወደ ፌነርባቼ ሊሄድ እንደሆነ እንዲሄድም ጠየቀኝ ሲል ይናገራል። ጓደኛውም ደጋግመው እንግዲህ የት ነህ ሲሉ ይጠይቁኛል። ቻምፒየንስ ሊግ አሸንፈሃል ውጣና ክብር ሲሉም ሀሳባቸውን ልከውልኛል ብሏል። እኔ ግን ልክ እንደዚህ ነኝ። ዋንጫ ማሸነፍ በቂ አይደለም፣ በቡድን ውስጥ ጥሩ ተሳትፎ ኖሮኝ ያገኘሁት ሆኖ ሊሰማኝ ይገባል ሲልም ጭምር ነው አርዳ ጉሌር የተናገረው። ለሪያል ማድሪድ ስትፈርም የፊርማ ስነ ስርዓቱ ልክ እንደ ሰርግ ነው። የምትፈርመው ኮንትራት የ6 ዓመት ቢሆንም የሚሰማህ ግን በህይወትህ ሙሉ በክለቡ ስለመቆየት ብቻ ነው ሲልም አርዳ ጉሌር ሀሳቡን አጋርቷል። በተለይ ሰሞንኛ በጣም ጥሩ ፐርፎርማንስ ላይ እንደሚገኝ ይታወቃል። አሰልጣኝ ካርሎ አንቸሎቲ ጭምር ቅድም እንዳልኩት በኤል ክላሲኮ ላይ አርዳ ጉሌርን ላሰርፍ ወይስ ደግሞ ሮድሪጎ ላሰልፍ የሚለው ጥያቄ እንደፈጠረባቸው እየተገለጸ ነው። ያም የሆነበት ምክንያት አርዳ ጉሌር ሰሞኑን እያሳየ የሚገኘው ድንቅ አቋሙን ተከትሎ እንደሆነ ነው መረጃዎቹ የሚጠቁሙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ፖል ሁረስት ይናገራል። የኬቨን ደብሮይና ወኪል ነው። ከናፖሊ ጋርም ንግግሮችን እንዳደረገ እየተገለጸ ይገኛል። በክረምቱ ኬቨን ደብሮይናን ማስፈረም እንደሚችሉም ተወያይተዋል። ቤልጅማዊውና እንግዲህ ማንቸስተር ሲቲ ሌጀንድ የሆነው ኬቨን ደብሮይና ለሊቨርፑል በእንግሊዝ ከማንቸስተር ሲቲ ውጪ ሌላ ክለብ መጫወት እንደማይፈልግ ነግሯቸዋል ሲልም ነው መረጃውን ያጋራው። በእንግሊዝ ከማንቸስተር ሲቲ ውጪ ለሌላ ክለብ መጫወት እንደማይፈልግ ከዚህ በኋላ እንዲሁ ተናግሯል። ሌላኛው እንግዲህ የኬቨን ደብሮይና ተወካዮች የናፖሊን የስፖርት ዳይሬክተር የሆነው ጆቫኒ ማናን ባለፈው ሳምንት አነጋግሯል ሲልም ዲማርቲሲዮ መረጃውን አጋርቷል። ናፖሊ በሚቀጥለው ሳምንት የመጀመሪያ የጽሑፍ አቅርቦትም ሊያቀርብ እንደሚችል ጭምር መረጃዎች እያሳዩ ይገኛሉ። ማንቸስተር ሲቲ የፍላሚንጎን የቀይ መስመር ተከላካይ ዌስሊን የ21 ዓመቱን ብራዚላዊ ከፊፋ የዓለም ክለቦች ዋንጫ በፊት ለማግኘት ግፊት እያደረጉ እንደሆነ ስካይ ስፖርትስ መረጃውን አጋርቷል። የማንቸስተር ሲቲ ንብረት የሆነው ካልቬን ፊሊፕስ በክረምቱ ወደ ሊድስ ዩናይትድ ለመመለስ ተዘጋጅቷል። ክለቡ የቀድሞ አማካዩን ለማዛወርም እያሰበ እንዳለ ነው ግሬም ቤሊ መረጃውን ያጋራው። ባርሴሎናን ደግሞ የተመለከቱ መረጃዎችን እናንሳ። ሉዊስ ኤንሪኬ ይናገራል። የፓሪስ ሰን ዠርሜኑ አሰልጣኝ ባርሴሎና በባርሴሎና ውስጥ በሚካሄደው የእግር ኳስ አይነት በስታይሉ አረጋግጧል ብዬ አስባለሁ። እናም በታሪክ ውስጥ በዚህ ተለይተው ይታወቃሉ ብዬ ማስባለሁ ሲልም ነው ሉዊስ ኤንሪኬ የተናገረው። በዚህ አይነት ጥሩ አቋም ላይ ባንሆን ኖሮ ባርሴሎና ውድድሩን በማጠናቀቅና በማሸነፉ ደስተኛ እንሆን ነበር። ፓሪስ ሰን ዠርሜን በባርሴሎና ውስጥም ብዙ ምቾት እንደማይሰጥ አውቃለሁ፣ ነገር ግን ይህ ህይወትና ስራዬ ብቻ እንደሆነም አውቃለሁ ብለዋል። በአውሮፓ ቻምፒየንስ ሊግ ሲወድቁ 6 ጎሎችን አስቆጥረዋል። እናም ለአንድ ሰው በግማሽ ፍጻሜው ላይ 6 ጎሎችን ያስቆጠረ ቡድን እንደሚወድቅ ብነግረው መቼም አያምነኝም። ወደ ፍጻሜው ሊገቡ ይገባቸው ነበር፣ እናም በፍጻሜው ላይ መሆኑም ይገባቸው ነበር። ነገር ግን ውጤቱ እንግዳ ነገር ሆኖብኛል። እውነቱን ለመናገር ግን ከባርሴሎና ጋር የአውሮፓ ቻምፒየንስ ሊግ ፍጻሜ መጫወት ለእኔ በጣም መጥፎ ነገር ነበር የሚሆነው ሲልም ነው የተናገረው። ሻቪ ሄርናንዴስ ሀሳቡን ሰጥቷል። ላሚን ያማልንና ፔድሪን ልጄ ይወዳቸዋል። ባርሳን ይወዳል። ሴት ልጃችን 9 ዓመቷ ነው። እሷ ደግሞ ሮበርት ሌቫንዶስኪንና ራፊኒያን ትወዳለች። እኛ የባርሴሎና ቤተሰብ ነን። ቡድኑ የሚጫወት ከሆነ የወንዶቹንና የሴቶቹን ቡድን እንመለከታለን። ልጆቹ ለወንዶቹም ለሴቶቹም እንግዲህ ስቲከሮችን ይሰበስባሉ። ባርሳ ጥሩ እየሰራ በመሆኑ ደስተኞች ነን። ብዙ ሰዎች እዛ ስለሌለው ደስተኛ እንዳልሆንኩ ያስባሉ። ነገር ግን ቡድኑና ሃንስ ፍሊክ ጥሩ እየሰሩ በመሆናቸው በጣም ደስተኛ ነኝ ሲል ነው ሻቪ ሄርናንዴዝ የተናገረው።
ሃንስ ፍሊክ እኔን ለማየት ወደዚህ መጣና ለ2 ሰዓታት ያክል ተነጋገርን። ጥሩ ግንኙነት አለን። እናም እንደዚህ አለኝ፣ በጣም አመሰግናለሁ። እዚህ እንግዲህ የሆነ ነገር በመፍጠር ረድተህናል ማለት ደስተኛ ማለት ነው። ተጫዋቾቹ ጠንክረው ይሰለጥናሉ እናም ካንተ የተወሰነ አስተሳሰብም ያገኛሉ። የሱ ያለኝ ነገር ነበር ሲልም ነው ሻቪ የተናገረው። ለመጀመሪያ ጊዜ ለላሚን ያማልና ፓው ኩባርሲ የመጀመሪያ ጨዋታ እድል በመስጠት ደስተኛና ኩራት ይሰማኛል። ላሚን ያማል በጣም ጀግና ተጫዋች ነው። እሱ ምርጥ ይሆናል። እንግዲህ ደግሞ ጋቪ፣ ባልዴና ሌሎች ወጣት ተጫዋቾች በማምጣቴም እንግዲህ ጥሩ ነገሮችን እንዳደረኩኝም ይሰማኛል ሲልም ጭምር ነው እንግዲህ ሀሳቡን የሰጠው ሻቪ። ሌላኛው የባርሴሎናን ጨዋታዎች እመለከታለሁ። ልጄ እዚያ ሄደን እንድንመለከት ቢፈልግም ወደ ስቴዲየም መሄድ ግን ከባድ ነው። በሃንስ ፍሊክ ቡድን ተደስቻለሁ። ከጎን በኩል በደንብ ጫና ያደርጋሉ። ራፊኒያና ላሚንም ይሮጣሉ። ፉልባኮችም እንዲሁ ኢንጎ ኩባርሲ እንዲሁ አሮሆም ኦፍሳይዱን እንግዲህ በደንብ ማንበብ ችለዋል ሲልም ጭምር ነው ሻቪ ኤርናንዴስ የተናገረው። በተለይ ስለ ባርሴሎናና ስለ ሃንስ ፍሊክ ቡድን ሀሳቡን የሰጠው። ጋሪ ኔቨል እና ቤካም ክለብ ሊገዙ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል እና ዴቪድ ቤካም በጋራ በመሆን ክለብ ሊገዙ መሆኑ ተነግሯል። ሁለቱ የቀድሞ ተጫዋቾች በእንግሊዝ ሁለተኛ ሊግ የሚወዳደረውን ሳልፎርድ ሲቲን ለመግዛት ነው መቃረባቸውን ዘ አትሌቲክ የዘገበው። ጋሪ ኔቨል እና ዴቪድ ቤካም የክለቡን ድርሻ ከ15 እስከ 20 ሚሊዮን ዩሮ በሚደርስ ሂሳብም እንደሚገዙ ነው የተገለጸው። የቀድሞ ተጫዋቾቹ መቀመጫውን ማንቸስተር የሆነውን ሳልፎርድ ሲቲን በቀጣይ 5 ዓመታት ለሻምፒዮንሺፑ ለማብቃትም ማለማቸው ነው እየተነገረ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።